ጤና ይስጥልን ውድ አንድ አፍታ ቤተሰቦች እንደምን አላችሁ? እነሆ አንድ አፍታታችን ተጀምሯል። በቅድሚያም ዛሬው አንድ አፍታ የምንመለከታቸውን ጉዳዮች እናስቃኛችሁ። የመጀመሪያው ጉዳያችን ሁለት ጀነራሎችና አባዱላ ገመዳ ከሰሞኑ የሰጧቸው አነጋጋሪ አስተያየቶችን እንመለከታለን። የትግራው ጀነራል ክንፈ ዳኘው ትግራይ ተገንጥላ ነጻ ሀገር መሆን አለባት፣ ከኤርትራም ጋር መወዳጀቷ ነጻነት ይሰጣታል፣ ከኢትዮጵያ ጋር መቆየት ደግሞ እንደ ባርነት ይቆጠራል ብለዋል። እንግዲህ ይህ ጉዳይ በትግራይ ኃይሎች በኩል በተደጋጋሚ እየተነሳ ነው፣ እኛም እንመለከተዋለን። በሌላ በኩል ደግሞ ጀነራል ባጫ ደበሌ ከሰሞኑ መጽሐፋቸውን ባስመረቁበት መድረክ ላይ የኤርትራ መንግስት በኢትዮጵያ ውስጥ ጉዳይ ላይ ገብቶ እየተሳተፈን የሚል ክስ አቅርበዋል። ስለዚህ ኢትዮጵያም ደግሞ ምላሽ መስጠት አለባት። አንዱ ሀገር በሌላ ሀገር እጁን ካስገባ ሌላው ሀገር እጁን አጣጥፎ አይቀመጥም የሚል ምላሽ ነገር ሰጥተዋል። እንግዲህ ኢትዮጵያና ኤርትራ በእጅ አዙር ጦርነት አንዳቸው ሌላቸውን ተቀናቃኞች እየደገፉ ነው የሚል ክስ በተደጋጋሚ ይሰማል። ጉዳዩን ሰፋ አድርገን እንመለከተዋለን። ከዚሁ ጋር በተገናኘ አባዱላ ገመዳም አሰብ የወሎ ኢትዮጵያ አካል እንጂ የኤርትራ አካል ሆኖ አያውቅም፣ በምንም አግባብ ቢሆን ይመለሳል የሚል ሀሳብ ሰጥተዋል። እነዚህ ጉዳዮች በአንድ ሰፋ አድርገን እንመለከታቸዋለን። ሁለተኛ ጉዳያችን እስራኤል ለሶማሊያ ማስጠንቀቂያ መስጠቷ ተሰምተዋል። እንግዲህ ሶማሊያ ከሰሞኑ ከአሜሪካ እስከ እስራኤል ጫና በዝቶባታል። ትራምፕ በሶማሌ ላይ እንግዲህ እንደ ሀገር ማትቆጠር ዜጎቿንም ክብር የሌላቸው በሚል መንቀፋቸው ይታወሳል። እስራኤል ደግሞ የታጠቁ ኃይሎች በተለይ የየመኑን ሀውቲን እያስጠጋች ነው በሚል ማስጠንቀቂያ ሰጥታታለች። እንግዲህ ከሶማሊያ ጋር የተነሳው ክስ ወደ ኤርትራም ወደ ሌሎች ጎረቤት ሀገራትም ወደ ሱዳንም የሚሻገር ይሆናል። ቀጠናዊ አንድምታውን እንመለከታለን። የመጨረሻውና ሶስተኛው ጉዳያችን ህወሓት ከሰሞኑ እንግዲህ ዝግ ስብሰባ አድርጎ የ14ተኛውን ጠቅላላ ጉባኤውን ጌታቸው ረዳ የተባረሩበትን ማለት ነው ሙሉ በሙሉ ተግባራዊ ለማድረግ ውሳኔ አሳልፌያለሁ ብሏል። በተለይም ደግሞ እንደ ወልቃይት ያሉ አካባቢዎችን ለመቆጣጠር በሙሉ አቅሜ እታገላለሁ ብሏል። ጀነራል ታደሰ ደግሞ የጊዜያዊ አስተዳደሩ የስራ አፈጻጸም ግምገማ ተቀምጠዋል። የህወሓት ካድሬዎች መቀሌ በመጡበት ጠልፈው እንደዚሁም ደግሞ 13 የፖለቲካ ፓርቲዎች የትግራይ ክልል የጀነራል ታደሰ አስተዳደር መውደቁን በመግለጽ በአስቸኳይ የሽግግር አስተዳደር እንዲመለስ የሚጠይቅ መግለጫ አውጥተዋል። እነዚህ ጉዳዮች እንመለከታለን። አብራችን እንድትቆዩ በአክብሮት እንጋብዛለን። አማን ነደሬ እንደምን አላችሁ? ሰላም። መልካም። የመጀመሪያ ጉዳያችን እንግዲህ ጀነራል ክንፈ ዳኘው፣ ጀነራል ባጫ ደበሌ እንደዚሁም ደግሞ አባዱላ ገመዳ ያነሷቸው ሀሳቦች ናቸው። እንግዲህ የሶስቱንም ሀሳብ በአንድም በሌላም ከኤርትራ ጋር የሚገናኙ ጉዳዮች ናቸው። ጀነራል ክንፈ ያነሱት ትግራይ ተገንጥላ ከኤርትራ ጋር መወገን ነጻነት እንደማግኘት ነው፣ ከኢትዮጵያ ጋር መቀጠል እንደ ባርነት ነው። ስለዚህ ነጻ ሀገር የሚያደርጋት እንቅስቃሴ መቀጠል አለባት የሚል ነገር ተናግረዋል። እስኪ ይህን ጉዳይ አማን ለአንተ ድል ስጥና እንዴት ትመለከተዋል? መልካም። እንግዲህ ጀነራል ክንፈ ዳኘው የቀድሞ የሚቴክ ዋና ኃላፊ ነበሩ። እንዳውም በለውጡ በአገር ላይ ብዙ ጉዳት አድርሷል ተብሎ በእስር ላይ የቆዩ በኋላ ደግሞ ለሀገራዊ መግባባት ሲባል ክሳቸው ተሰርዞ እንዲፈቱ የተወሰኑ ሰው ናቸው። እንግዲህ እሳቸው ሰሞኑን ያለውን የትግራይና ፌዴራል መንግስት መካከል ያለውን ውዝግብ ወይ ደግሞ የጦርነት ጉሰማን አስመልክቶ እንደዚሁም ደግሞ በኢትዮጵያ መንግስት በኢትዮጵያ መከላከያ ሰራዊት እንደዚሁም በአንድም በሁለትም ቀድሞ አብዮታዊ ሰራዊት አባል የነበሩ በኢትዮጵያ ህዝብ አሰብን ወደ ኢትዮጵያ ወደ ቀይ ባህር የመውጣትን ጉዳይ አስመልክቶ የሚነሳውን ጥያቄና እንቅስቃሴን እንቅስቃሴ የኢትዮጵያ ህዝብ ፍላጎት አይደለም፣ የኢትዮጵያ ሰራዊት ፍላጎት አይደለም፣ የኢትዮጵያ መንግስት ፍላጎትም አይደለም። አንድ የሆነች እዚህ ገልፍ አካባቢ ያለች የትንሽ አገር ዩኤኢ ወይ ደግሞ የተባበሩ አረብ ኤሚሬት የምትባል አገር ፍላጎት ለማሳካት የመጣ ነው እንጂ ኢትዮጵያ ህዝብ ባህር በርን አይፈልግም፣ የሱ እንዳልሆነም ያቃል የሚል ዘለፋ አዘል ሀሳብ ሰጥቷል። እንግዲህ እነዚህ ሁለት ሀሳቦች ከምን የመነጩ ናቸው? ጀነራሉ ከየት አመጡት እነዚህ ሀሳቦችን? ሪሊ የትግራይ ህዝብ እነዚህን ሀሳቦችን እንደ ህዝብ ይጋራል ወይ? የትግራይ ፖለቲከኞችስ ራሳቸው ቢሆን ይህን ሀሳብ እንዴት ነው የሚያዩት የሚለውን ነገር እናያለን። በዛው ልክ ደግሞ
ትላንትና አብሮ የኢህአዴግ ሰራዊት ሆኖ አብሮ የቀጠሉ ከጀነራሉ ጋር አብሮ የተለያየ ግንባር የተዋጉ ሌላኛው ጀነራል ደግሞ የአሁኑ አምባሳደር የቀድሞ ጀነራል ባጫ ደበሌ ደግሞ ሻዕቢያ ኢትዮጵያን አፍንጫውን መጥቷል፣ አፍንጫችን ተመተን ዝም የምንለው ነገር የለም፣ አፍንጫውን እንመተዋለን የሚል ነገር አነሱ። በሁለተኝነት ደረጃ ደግሞ አሰብን በጉልበት ከኢትዮጵያ ተወስዷል፣ ይሄ ምንም ማየት የሚያወላደ ነገር የለም፣ በጉልበት እናስመልሳለን የሚል ሀሳብ አቅርበዋል። ሶስተኛው ጀነራል ደግሞ ጀነራል አባዱላ ገመዳ ነው። ብዙ ሰው ያው ሲቪል አመራር ስለነበሩ ያኛውን ወታደራዊ እንትናቸውን ይረሳሉ። እሳቸው ደግሞ አሰብን በተመለከተ አሰብ የወሎ ክፍለ ሀገር አካል ነው። ምንም እኔ እንኳን በሂደቱ ውስጥ የነበርኩም ቢሆን አሰብ እንዴት ወደ ኤርትራ እንደሄደ የኤርትራ መሆኑ አቅም በታሪክ ደረጃ የሚታወቀው የወሎ ክፍለ ሀገር ነው፣ የኢትዮጵያ ነው። እንዴት እንደሄደ ራሱ ግር ነው የሚለኝ እኔ ራሱ። ማለት ምንድነው አሰብ በወረራ በኤርትራ ተይዞ ነው ያለው የሚል ፍሬሚንግ ነው አቶ አባዱላ ገመዳ ያስቀመጡት። ስለዚህ እንደ አንድ ሪታየርድ ወታደራዊ አመራርም ቢሆን እንደ ፖለቲከኛ ይሄንን ኢትዮጵያ ሕዝብ እጣፋንታውን በወረራ የተያዘበትን መሬቱን ለማስለቀቅ የራሱ እጣፋንታ መወሰን እንዳለበት መልእክት ጭምር የላኩበት ሂደት ነው ያለው ማለት ነው። ስለዚህ ጠቅለል ባለ ሁኔታ የሶስቱ ጀነራሎች ወግን ብናያቸው በተለይ አሰብን በተመለከተ አንደኛው ጀነራል ክንፌ ዳኘው ኢትዮጵያ ሕዝብ አሰብን አይፈልግም፣ ባህር በርን አይፈልግም፣ ኢትዮጵያ ሕዝብ ተቆልፎ መኖርን ነው የሚፈልገው። ይሄ ፍላጎት የዩኤኢ የምትባል ትንሿ ሀገር ፍላጎት ነው። ባይዞ መንግስትን የሚቃወሙ ብዙ ሰዎች ይሉታል ይህንን ነገር ማለት ነው። መንግስትን እየታገሉ ያለው በትጥቅ ትግል እንታገላለን የሚሉትም ከወደ ፋኖ አካባቢ ይሰማል ይህ ነገር። ይህ ፍላጎት የኢትዮጵያ ህዝብ ፍላጎት አይደለም፣ ትንሿ የዩናይትድ አረብ ኤምሬት አገር ፍላጎት ነው የሚል ሀሳብ ይሰነዝራሉ። ስለዚህ የዚህ ሀሳብ ባለቤት የቀድሞ ህወሓት ሰዎች ሀሳብ መሆኑን እንግዲህ አሁን ኩልል ብሎ የወጣ ነገር ይመስለኛል ማለት ነው ጀነራሉ ይህን ሀሳብ ሲያመጡ። ኦኬ ይህን ሀሳብ ለምንድን ነው የሚያመጡት? ህወሓቶች ወይ ደግሞ የህወሓት ተሽከር የሆኑ ሰዎች ቡድኖች ወይ ደግሞ በመንግስት ላይ የተቀየመ የህወሓት ተሽከር ነኝ ብሎ ራሱንም ዲፋይን ባያረግም ለምንድን ነው የጥያቄ የኢትዮጵያ ህዝብ ጥያቄ አይደለም የሚል ነገር የሚያመጡት የሚል በሁለት ከፍለ ማየት እንችላለን ማለት ነው። አንደኛ ነጥብ ምናልባት አሁን ይህንን ወደ ኢትዮጵያ ወደ ቀይ ባህርን የመመለስ ሂደትን አሰብን የማስመለስ ሂደትን ብታደርግ አሁን ያለው መንግስት ከምንም ጊዜ በላይ ስለሚጠነክር የስልጣን ፍላጎታችን እንደ ሰማይ የራቅን ይሄዳል። ስለዚህ እኛን የሚመለከተን የኢትዮጵያ ብሔራዊ ጥቅም ሳይሆን እንዴት አድርገን ይህንን አሁን ያለውን መንግስትን ጥለን ወደ ስልጣን መውጣት አለብን ከምለው አንጻር ይህን ትላልቅ ፕሮጀክቶችን የአገራዊ መግባባትን ሊፈጠር የሚችለውን ብሔር ግንባታችንን በጣም ማጠናከር የሚችለውን ጉዳዮችን እየወሰርን በቲራ የጣልነው እያጣጣልነው ህዝቡ ጆሮ እንዳይሰጠው ካላደረግን በቀር ወደ ስልጣን የምንመጣበት መንገድ ይርቀናል ከሚል ፖይንት ሊነሳ ይችላል። ሌላኛው ፖይንት ግን እንግዲህ ህወሓቶች አሰብ የኢትዮጵያ እንደሆነ ያውቃሉ። ነገር ግን ቀድሞ ወደ ትግልም ሲገቡ አንዱ ዋናው ነገር ኢትዮጵያን ገናናነቷን ማሳጣት ነው። ከተቻለ ደግሞ አዳክሟት እንደ ሶቪየት ህብረት ተበታትነን እንድንወጣ በሂደትም ቢሆን እንድንበታተን ነው የሚፈለገው። ስለዚህ አንዱ ትልቁ ነገር ምንድነው? ኢትዮጵያን ወደ ቀይ ባህር መውጫ ወይ ደግሞ ባህር በር አልባ ማድረግ ወደፊት ኢትዮጵያ የምትባለው አገር ውስጥ የሚቀርቡ እነሱ የሚሉ ብሔር ብሔረሰቦች ተስፋ እንዲቆርጡና አብሮ ተማምኖና ገናናነቷን ጠብቃ መኖር የሚችልበትን አንዱን ትልቁን ችካል እንደ መንቀል ነው አይን ነገር ነው ተብሎ ነው የሚታሰበው ነገር ማለት ነው። አሁን ይሄ ጥያቄ ሲመጣ እንግዲህ በህወሓት በኩል እኛ ይሄን ያህል ዘመን የሰራነው ነገር እየተፋረሰ ስለሚሄድ ይህንን ጉዳይ በቀጥታም ሆነ በተዘዋዋሪ መቃወም ነው ያለብን ነው ባይዞ ህወሓትም የነበሩ ነገር ግን ከህወሓት በአንድም በሁለትም ቀድሞ የተለዩ
ኢትዮጵያዊነታቸው የሚያስቀድሙ ከህወሓትነታቸው ኢትዮጵያዊነታቸውን የሚያስቀድሙት እና አቶ ገብሩ አስራት ማን ነው ፊልድ ማርሻል እንትና ማን ነው ሌተናል ጀነራሉም ቢሆን ማለት ነው ጻድቃን እነሱ በዚህ ጉዳይ ላይ ሻርፕ የሆነ አቋም ነው ያላቸው ክሊር የሆነ አቋም ማለት ነው። ምንድነው ኢትዮጵያ አሰብን ያለ አግባብ በሴራና በተንኮል ነው ያጣችው ማግኘት አለባት የሚል አቋም ያላቸው ዋቶች አሉ። ነገር ግን እነዚህን 93 እነዚህን ካራገፉ በኋላ የቀጠሉና ኮምፕሊትሊ ወጥ የሆነ ኢትዮጵያ ጠላትና እንደ ሶቪየት ህብረት እያዳከምና ኢትዮጵያ መጨረሻ ላይ እንበታትናታለን የሚል አቋም ያላቸው አሁን ያሉት እነ ቲዲኤፍ የሚባሉና ጀነራሉን ጨምሮ ያሉት ኃይሎች ግን ኢትዮጵያ እንድታጣብቅ ከሚያደርገው ነገሮች ውስጥ አንዱ ቀይ ባህር አንዱ የጋራ ታሪክ እሱ ስለሆነ እንደዚህ አይነት ነገሮችን ካላጠፋን በቀር ኢትዮጵያ ህልውና አደጋ ውስጥ አንከትም የሚል አቋም ስላላቸው ይህን ጉዳይ ሲሪየስሊ ይቃወማሉ ማለት። ሀሳቤን ጠቅለል ለማድረግ በዚህኛው በኩል ያለው ይሄንን ወደ ቀይ ባህር የመመለስ ሂደት ከመጣ የመንግስት እየጠነከረ ስለሚሄድ ስልጣናችን የምናጣ ስልጣን የማግኘት እድላችን እየራቀን ይሄዳል የሚል ሀሳብ ካዛ ሁለተኛው ሀሳብ ደግሞ ኢትዮጵያን የወደፊት እንድትፈራርስና እንድትለያይ ለማድረግ የረጅም ጊዜ እቅድ ስላለን ወደ ቀይ ባህር መውጫ መንገዱን በኢትዮጵያ እጅ ላይ የሚቆይበትና ወይ ደግሞ ኢትዮጵያ መልሳ የምታገኝ ከሆነ ይህን እቅዳችንን ያፋርሳል ከሚል ፖይንት ነገሩን ይቃወሙታል ማለት ነው። እንግዲህ የጀነራል ባጫንስ እንዴት ትመለከተዋለህ? እንግዲህ እሳቸው የሚሉት ኢትዮጵያና ኤርትራ አሁን ያሉበት ወቅታዊ ሁኔታ አለ። በኢትዮጵያ በኩል የኤርትራ መንግስት የታጠቁ ኃይሎችን ይደግፋል፣ ሎጂስቲክስ ያቀርባል የሚል ክስ በአደባባይ ይቀርባል። በኤርትራ በኩል ደግሞ እንግዲህ የኤርትራ መንግስት ተቃዋሚዎች እንደ ብርጌድ ንሓመዱ፣ የቀይ ባህር አፋር ድርጅት ሌሎችም ይንቀሳቀሳሉ። ኤርትራም ደግሞ የአጉጉሙ ነው የሚባል አለ የአፋር ነፃ አውጪ ግንባር ይመስለኛል ስሙ። አሁን ከቅርብ ጊዜ ወዲህ እዛ አካባቢ በቡሬ ግንባር በኩል ማሰልጠን ማደራጀት ጀምራለች። በደንብ የሚታዩ አንዳንድ እንቅስቃሴዎች አሉ። በእኛም በኢትዮጵያ በኩልም የቀይ ባህር አፋር በተመሳሳይ ኤርትራ ለመውጋት የሚንቀሳቀስበት ሁኔታ አለና ይህ ሁኔታ ጀነራሉ ካሉት ነገር ጋር የሚሄድ ነገር አለ። ኤርትራ ኢትዮጵያ ውስጥ እጇን አስገብታለች ነው እያሉ ያሉት። እንግዲህ የአፋር ነፃ አውጪ ግንባርን ወደ ኢትዮጵያ ገብቶ እንዲዋጋ ካሰለጠነች ግልጽ ነው። በኢትዮጵያ መንግስት በኩልም እንደዚህ አይነት እንቅስቃሴዎች እንዳሉ የኤርትራ ተቃዋሚዎች ይንቀሳቀሳሉ ኢትዮጵያ ውስጥ እና አንዱ አካል እጁን አስገብቶ አንዱ አካል እጁን አጣጥፎ አይቀመጥም ሲሉ የፕሮክሲ ዋር እንቅስቃሴው ይቀጥላል ነው ወይስ ደግሞ ከዛ የተሻገረ በቀጥታ አሰብ ጋር እንሄዳለን የሚል ነው ወይ የሚል ነገር አለ። ምክንያቱም አሰብን እናመጣለን ሌላ ጉዳይ ነው፣ አንዱ ሀገር ጣልቃ ገብቷል እኛም ዝም አንልም ሌላ ጉዳይ ነው። ስለሆነ በኮንቴክስት ሲታዩ እንዴት ነው የምታያቸው? አሁን እንግዲህ ጀነራሉ የተናገሩት እኮ በጣም ግልጽ የሆነ ነገር ነው የተናገሩት። ሁለት ነገር ነው የተናገሩት። አንደኛ ኤርትራ ኢትዮጵያን እያበጣበጠች መቀጠል አትችልም ነው። እኔ እንዳሁን ለምን አርቄ የአፋር ነፃ አውጪዎች ምናምን ብቻ ለምን ታነሳለህ? የፋኖ ጽሕፈት ቤት እኮ ማሀጅር ላይ እኮ አለ እኮ አስመራ ላይ እኮ ከፍቷል እኮ። ቆይ ምንም እኮ የሚያስብለው ነገር አይደለም ይሄ ነገር። በቲፒኤልኤፍ ጋራ ጽምዶ ብሎ አድግራት ላይ እኮ በሻዕቢያ ናቅፋ ዕቃ ትገዛለህ፣ ዕቃ ትሸጣለህ እኮ ኦልሬዲ የሀገሪቷን ሉዓላዊነት ሁሉ ደፍሯታል እኮ። የሚገርም ነገር ማለት ነው እኮ። በዚህ ደረጃ የህወሓት ከፍተኛ ኦፊሰሮች እስከ ከረን ድረስ እየሄዱ ስብሰባ እያደረጉ ወታደራዊ ዕቅድ እያወጡ በሚውሉበት ሀገር ውስጥ በዚህ ደረጃ እነዚህ ሰዎች የሚፈልጉን ነገር ምንድን ነው? በእጅ አዙር ኢትዮጵያን ላይ የሚያምፁ ኃይሎችን እያስታጠቁ ትርምሱ እንዲጧጣፍ እያደረጉ ነው ያሉት። ይሄ ጉዳይ በዚህ መቀጠል የለበትም ነው አንደኛው ፖይንት። ይሄ አፍንጫ መተኝ አፍንጫ አትምታ የሚባል አማርኛ የለም የሚለው ነገር ማለት ነው። እያስታጠቅ ነው፣ እየላክ ነው። ሁለታ ጫወታ ነው ጫወታው። አንደኛው በውክልና የሚትሄድ ከሆነ እሱ የኖርንበት ጉዳይ ነው። በቲፒኤልኤፍ ዘመንም ሻዕቢያም ቲፒኤልኤፍ ላይ ያመፁትን ኃይሎችን ባክ ያደርጋል። ቲፒኤልኤፍም እዚህ ያለው ያገኘችውን 5 6 ሰው ባክ ታደርጋለች። ይሄ የኖር አሁን ግን ጫወታው ከዛ አንድ ዙር ከፍ አለና አማጺ ታደራጅብኛለህ ታደራጅብኝ የሚለው ነገር ሳይሆን የአሰብ ጉዳይ ላይ እናውራ የሚል ነገር መጣ። ነጥቡም የሆነ እሱ ነጥብ ነው ዋናው ነገር። አሰብ የሚባል የወሎ ክፍለ ሀገር አካል ነበረ። እንዴት እንደሄደ አናውቀውም።
ይሄ ነገር ደግሞ ህዝብም ይጠይቀናል። አናቅም ግን ያስኬዳል ክሊር ነው ይታወቃል ብዬ ነው። ለምሳሌ አባዱላ እንግዲህ አሰብ ሄደው ኤርትራ በሪፈረንደም በ85 ተገነጠለች ሄደ አብሮ ሄደ። ያኔ እንግዲህ ኢህአዴግ ነበረ አባዱላም ነበሩ። አሁን ክሌም የሚያደርጉት የኢህአዴግ አመራሮችም ነበሩ ያኔ። ስለዚህ እንዴት ሄደ የሚለው ክሊር ነገር ነው። ሪፈረንደም ነው ሄደ። በዛ ሪፈረንደም ውስጥ ጥያቄ መቅረብ ነበረበት፣ አሰብ ወደዛ መሄድ አልነበረበትም የሚል መከራከሪያ መቅረብ ነበረበት አልነበረበትም ነው እንጂ እንዴት ሄደ እንዴት አልሄደ ክሊር ነው ብዬ። አይ ክሊር አይደለም። ለምን መሰለህ ክሊር አይደለም የሚባለው? አንደኛ እዚህ የነበረው መንግስት እንግዲህ ትንሽ ድግሞሽ እንዳይሆን እንጂ ነበረው ወይ ሪፈረንደም የማድረግ ማንዴት ነበረው ወይ? ግልጽ አይደለም የሚባለው። ከዛ ነው እኮ የምነሳው። እሱን ታነሳለህ እንጂ ግልጽ አይደለም ልትላችልም ነው እንጂ አንተ የሌጂስሜሲ ጉዳይ ነው የምታነሳው። መብት አይደለም ይህን ነገር የማድረግ እኛ አልመረጥንህም፣ አልወከልንህም። ሽግግር መንግስት ገና ዲፋክቶ ነህ አንተ ዲጁሪ አልሆንክምና ይህን የማድረግ መብት የለህም ማለት እንዴት ሄደ ማለት አንተ ህጋዊ ሳትሆን እንዴት ፈጸምክ የሚለውን ጭምር ያጠቃልላል። አንደኛው ነገር እሱን ያዞ እንዴት ሄደ ሲባል ዝም ብሎ በእግር የሚሄዱ በመኪና ነው ሄደ የሚባል ጭቅጭቅ አይደለም የምናነሳው ነገር ማለት እንደ ሄደበት ህጋዊ አካሄዱ አናውቀውም። ህጋዊ መንገድ አልተከተለማ እንዴት እንደሄደ አናውቅም ነው። አንድ እሱ ነው። ሁለተኛ አሰብ አካባቢ ነዋሪ 95ቱ የቀይ ባህር አፋርና የኢትዮጵያኖች ነዋሪዎች ናቸው እዛ ቦታ ላይ ነበሩት። 5% አይሞራም ኤሪትሪያ የሚባለው። እነዚህ ሰዎች እዛ የነበሩ ሰዎች ሪፈረንደም አካል አልሆኑ ምንም ቢሆን ምንም ማለት ከዚህ እንኳን ሪፈረንደም አካል ሆኖ የለ እንዴ? ባሌ ያለው ወለጋ ያለው እኮ ሪፈረንደም እኮ ፍላጎት ነበረው ኤርትራዊ ሪፈረንደም አካል ሆኗል። እዚህ ያለውን ድምፅ እየጠየቅ እንዴት ነው እዛ ያለውን ሰው ድምፅ የማትጠይቅበት ምክንያት? ይሄ ነው እንዴት የማያናውቀው የሚያስብለው ነገሮች ማለት ነው። ስለዚህ የሌጋል ጥያቄ ነው። ያው እንዴት እንደሄደ አይታወቅም። ሌጋሊ ካልሆነ ዝም ብሎ ኮንትሮባንድ ነው ሄደው ማለት ነው። አላቅም ማለት ነው። ሌጋል ሲሆን ነው ህጋዊ ነው አይደለም። በህጋዊ መንገድ ሲሄድ ነው ሄደ አልሄደም። እንዴት በቃ የማናውቀው መንገድ የመጨርበር ነገር ነበረ ሆኖ ነው እንዴት የሚባል ነገር የሚነሳበት ምክንያት ማለት ነው። ይህን ነው ምናልባት ከሱ ጋር ተያይዞ ሁለቱም ጀነራሎች ያስቀመጡት ነገር ሁለቱም የየራሳቸውን ፍላጎት ያስቀምጡ። አንደኛው የኢትዮጵያ ህዝብ የሚጠይቀውን ፍላጎት ሲያስቀምጥ፣ አንደኛው ወገን ግን ኢትዮጵያ የምትባለውን ቅድም ያስቀመጥኩ ነገር የወደፊት ተስፋ ብስ በሂደት እንድትበተን አርጎ የመስራት ስትራቴጂ ስለሆነ እሱ ሊስተካከል እሱ ታሪክ ሊታጠፍ ስል ከቤቱ ብቅ አለና እንግዲህ በምህረት የተፈታ አንዳንድ ጊዜ የመንግስት ስነስራ ችግር አለበት። እንትን የሚያክል መርከብን የሚያክል ስንት እኮ ባይዞ እኮ በኢትዮጵያ መርከብ ኢትዮጵያን ፍላግ እኮ የሚያውለበልቡ መርከቦች ይገወጥ መሳሪያ የጦር መሳሪያ ላይ ሽብርተኛ እየጫኑ ይህን ሲያደርግ የነበረ ሰውን ማለት ነው። እንደው አገር ቤት ውስጥ የሚያደርጉትን ነገር እንርሳ። እሱን ለምንድን ነው አሁን አንድ ክንፍ ፈታ አልፈታ ሀገራዊ መግባባ ምን ልመጣ ነው? ይኸውና እንግዲህ ሀገራዊ መግባባቱ ይሄ ነው ማለት ነው። ኢትዮጵያ ህዝብ ዛሬም ያላግጣል ሽማግሌ ማለት ነው። ኢትዮጵያኖች ጥያቄን ይሄ እኮ ኢትዮጵያ ጥያቄ አይደለም ይላል። ልክ አይናችሁን ጨፍኑ ላታለል እኛ ብቻ አዋቂ የሚባለውን ነገር የዶንቆሮች ፍልስፍና ማለት ነው። እሱን ነው አሁንም እየደገመ ያለው። አሁን መልካም ደሬ ወደ አንተ ስመጣ እንግዲህ የክንፈ ምናልባት ኢትዮጵያ ከመጀመሪያው ጀምሮ ገና ኤርትራ ነፃነቷን አውጃ ስትሄድ በሬፈረንደም እንግዲህ ህጋዊነት ጥያቄ የሚነሳበት ቢሆንም ያኔ ጀምሮ ጥያቄ ሲነሳ ነበር። መንግስታዊ ባይሆንም በተደጋጋሚ ሲነሳ የነበረ ነገር ነው። ስለዚህ የባህር በር ጥያቄ የኢትዮጵያ ህዝብ ጥያቄ አይደለም የሚለው ጉዳይ እሱም ሎጂካል አይደለም። የነ ጀነራል ባጫ ጉዳይ ጋር ስንመጣ ከምን ጋር እንታያይዘው ፈልጋለሁ። እንግዲህ አማን የነሳው ነገር አለ። ከዚህ ቀደም ጀነራሉ ይህ እንደ አይነት ነገር አሰብ የኢትዮጵያ አካል ነው ይመለሳል የሚለው ጉዳይ በኢትዮጵያ ባለስልጣናት ወይም ጀነራሎች በኩል በይፋ በደንብ ይነገራል። ከዚህ ቀደም በተቀናቃኝ ፖለቲካ ፓርቲዎች በህዝቡም ዘንድ ሲነሳ የነበረ ጉዳይ ነው። አሁን የአሰብ ጉዳይ ሲነሳ ኢትዮጵያና ኤርትራ የአልጀርሱን ስምምነት መፈጸም አለባቸው የሚል መግለጫ ወጥቶ እየተመለከትኩ ነበረ። በምንወያይበት አጋጣሚ የተባበሩ መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ናቸው ይህንን መግለጫ ወጡ። መግለጫው ጠቅላይ ሚኒስትር አብይ አህመድና ፕሬዚደንት ኢሳያስ አፈወርቂ በ2018 ሰላም በነበሩበት ወቅት የፈረሙትን የአልጀርሱን ስምምነት እንግዲህ የአየር ላይ ካርታ ነው ያለው፣ መሬት ላይ የተሰመረ ነገር የለም። ያንን ለማክበር የተስማሙትን ስምምነት ማክበር አለባቸው። አሁን ያለው ውጥረት ያሳስበናል የሚል ነገር አለና እንግዲህ ሁለቱ ሀገራት ከፍተኛ ውጥረት ውስጥ ነው ያሉት።
ጀነራል ባጫ እንዳሉት አንዱ ቤት ገብቶ አንዱ እጁን አጣጥፎ አይቀመጥም የሚል ነገር አለ እና አሁን ባለው ሁኔታ ጀነራሉም እንደሚጠቁሙት በቀጥታ እንመጣባቸዋለን ወይስ ደግሞ በፕሮክሲ እንደመጣችሁት እንመጣለን አይነት ነገር ነው? ምንድን ነው የምትረዳው? እሺ ወደ ጀነራል ባጫ ከመሄድ በፊት ግን ክንፈ ላይ አንድ 3 ነጥቦች መጠቃቀስ ፈልጋለሁ። እንግዲህ ያው ብዙ ጊዜ ህዋቶች ከጫካ ወጡ እንጂ ጫካው ከአይምሯቸው አልወጣም ይባላል። ይሄ ምንድን ነው? በጫካ የነበሩ 1968 ማኒፌስቶ አላቸው። አንድ ትግራይ ሪፐብሊክ የሚባል ነገር ቅዠት ነበረ። ኢትዮጵያን አፈራርሶ አንድ ትልቅ ትግራይ መፍጠር የሚል ነገር ነው። እሱን ነው አሁን ኮት ያደረጉት። ያው ቀጥታ ያን ኮት ባያደረጉም ጀነራል ክንፈ ይህን ነገር ተናግረዋል። ምንድን ነው የተናገሩት? በኢትዮጵያ ፈርሳ ኢትዮጵያ የምትባል ሀገር ፈርሳ ትግራይ ወደ ኤርትራ የምትቀላቀልበት ሁኔታ መፈጠር አለበት የሚል ነገር ነው። ይህ እንግዲህ ምን ያህል ጨካኝ እንደነበሩ ወያኖች ስንባል እኛ ወያኖች ሲባሉ እኛ ከመሬት ተነስናል የምንጠላቸው ማለት ዝም ብሎ በኢሞሽን አይደለም፣ ሎጂካል መሬት ላይ ያለውን ሀቅ ተንተረሰን ነው። እና የኢትዮጵያ ጠላት ናቸው። እኛ እንድንበታተን ገሃነብ የሆነ የፖለቲካ ስርዓት ውስጥ እንድንገባ ሁሌ የማይፈነቁ ድንጋይ እንደሌለ በእኚህ ጀነራል ንግግር በቃ ቁልጭ ብሎ ይሰማል ማለት ነው። ሌላው የትግራይ ህዝብን ልክ እንደ ጓሮ ርስት እንደ ግል ሀብታቸው ነው የሚያዩት። ትግራይ ትገነጠላለች በእርሳቸው ፍላጎት ነው እንዴ? ትግራይ እኮ የኢትዮጵያ ህዝብ ከባሌ እስከ ጅጅጋ አጠቃላይ የኢትዮጵያ ህዝብ ማለት ነው። እያንዳንዱ ዋጋ የከፈለበት መሬት እኮ ነው። ስለዚህ የኢትዮጵያ ሉዓላዊ ግዛት ነው እንጂ አንድ ወፈፌ ጀነራል ተነስቶ ትግራይን እንገነጥላለን ኢትዮጵያ አታስፈልግም ስላለ ትገነጠላለች ማለት አይደለም። እና እያንዳንዱ መሬት የኢትዮጵያ ህዝብ በአራቱም አቅጣጫ ያለ የኢትዮጵያ ህዝብ መሬት ነው። ያው እነሱ ህገ መንግስት ሲቀርጹ የብሔረሰብ ብለው ሆን ብለው ለተንኮላቸው መሬትን ለብሔረሰብ ሰጥተው እንደውም እዚሁ ንግግራቸው ላይ አንቀጽ 39 ብለው ኮት አድርገዋል። ለክፉ ጊዜ ያስቀመጡት ነው። መበተኛ ሀገር መበተኛ ማለት ነው። እና ቲፒኤልኤፍን ማንም ሪዝናውት የሚያደርግ ሰው የትኛውም ነፃ ዜጋ አምርሮ መጥላት አለበት የምንለው ከዚህ ተነስተን ነው ማለት ነው። እኚህ ጀነራል እንግዲህ አንድ ሩቅ ያለ ከኢትዮጵያ ሩቅ ያለ ጠላት እንኳን የማይመኘውን ምኞት ነው የተናገሩት። በቃ ትግራይ የምትባልን ሀገር ወደ ኤርትራ ቀላቅሎ ከዛ ኢትዮጵያ መበታተን ማለት ነው። ደግነቱ አቅም የላቸውም። ያው ምልህ እንደው ምንድነው እባብን ልቡን አይቶ እግሩን ነሳው የሚባል አባባል አለ አይደል? እና ወያኔን በዛ መልኩ አሁን ታሪክ እንደዛ አድርጎታል ማለት እንትን ብሎ ተቆራርጦ በዳዴ ነው እየሄደ ያለው። ብዙ የሚያደርገው ነገር የለም። የትግራይ ህዝብም ከዚህ እኩይ ከሆነ ድርጅት ነፃ የሚወጣበት ጊዜ ሩቅ አይሆንም። ያው ከሌላው ኢትዮጵያ ህዝብ ጋር አብሮ ተባብሮ በመታገል ማለት ነው እየወጡ ነው። ቲፒኤፍም እንዲሁም ደግሞ 11 ፓርቲዎች ናቸው እንትን ብለዋል አይደለ? መግለጫውን ለወጥተዋል። ኤኒዌይስ እዚህ ጋር እንግዲህ የጀነራሉ ንግግር ትንሽ በጣም ትኩረት የሰለሳበው እና እንደው በጣም ኢትዮጵያ ከሚጠላት በጣም አምርሮ ከሚጠላት አንድ ከኩይ ከሆነ ሰው የተነገረ ንግግር አድርጌ ነው የቆጠርኩት። ማለት ኢትዮጵያ እንዴት አምረው እንደሚጠላ በቃ እንደሚጠሉ በቃ ፊዚካል የሆነ ሞዴል መሆን የሚችል በፕራክቲካሊ ማሳያ መሆን የሚችል ነገር ነው ኢንተርቪውን ስትሰሙት ማለት ነው። ወደ ጀነራል ባጫ ስንሄድ እንግዲህ ጀነራል ባጫ ከተጨባጭ የፖለቲካ ሁነት ተነስተው ነው ነገር የተናገሩት። በክርስትና ወይም ደግሞ በሃይማኖታዊ አስተምሮ ግራን ስትመታ ያው ቀኝ ስጥ ይባላል። ፖለቲካ ውስጥ ግን አፍንጫ ስትመታ መልሰ አፍንጫውን ነው ማለት ያለብህ። ይህን ነው የተናገሩት። እውነት ነው። እና አፍንጫችን እየተመታን ነው። በጣም ብዙ ስራ እየሰሩ ነው ወያ ኤርትራዎች። በነገራችን ላይ ፕሮክሲ ዋር ላይ ብቻ አይደለም የተጠመዱት። አሁን እኮ ወደ ሳውዲ አረቢያ ሄደዋል እንዴ? ሳውዲ አረቢያ ሄደው እኮ ቀጥታ ግቡ እያሉ ነው። ሳውዲ አረቢያ ማለት ነው። ማለት አሰብ ላይ መታችሁ ስፈሩ እንደማለት ነው። በቃ ከኢትዮጵያ ጋር ፊት ለፊት ለማላተም የመጨረሻውን ካርድ እስከ መሳብ ደረጃ እየደረሱ ነው። ውስጥ ያለውን ፕሮክሲ ዋር ተወና ከእንደገና በደንብ ይሄ ጂኦፖለቲካሊ ማድረግ የሚፈልጉትን ነገር ሩቅ ሄደው ሳውዲ አረቢያዎችን ጎትተው ወደ አሰብ አካባቢ ያመጥተው ጉዳዩን አጠቃላይ የትርምስ ቀጠና ሊያደርጉት እየጣሩ ነው። እና በእነሱ ወገን ብዙ እየሄዱ ነው። በእኛ ካውንተር የምናደርግበትን መንገድ በደንብ መጠናከር አለበት። የቀይ ባህር አፋር ያው በራሳቸው ኢንዲፐንደንት ሆነው የተቋቋሙ ሻዕቢያ ጄኖሳይድ የፈጸመባቸው ናቸው። ይሄ እንግዲህ ዓለም አቀፍ ተቋማት ሁሉ ያወጡት ነው። ከ250 ሺህ በላይ የአፋር ተወላጆች በሻዕቢያ ተፈናቅለዋል፣ ተገለዋል፣ ብዙ ነገር ተፈጥሮባቸዋል። ያንም ምሬት ተንተርሶ ኢቭን እኛ የአሰብን ጥያቄ ክሌም ከማድረጋችን በፊት የተቋቋመ ኃይል ነው ማለት እዛ መሬት ላይ የተፈጠረው ግፍ ያ ግፉ የፈጠረው ኃይል ነው ማለት ነው። እነሱ ግን አሁን አፋር ላይ ፈጠር ምናምን የሚሉት ራሱ የሻዕቢያን ወታደር የራሳቸውን ማለት ነው ሚሊተሪ አልብሰው ተለዋጭ ሚሊተሪ አልብሰው የሻዕቢያ ወታደርን የአፋር እንትን ነፃ አውጪ ግንባር ብለው
ድራማ የሚሰሩበት ሁኔታ አለ። አሁን ድንበር አካባቢ ስትመለከት ያው ቀልቀል አድርገው የተወሰነ አፋርን ቀልቀል አድርገው አብዛኛው ደግሞ የሻዕቢያ ወታደር አድርገው በአደባባይ ሊሰሩ ይችላሉ ማለት ነው። እነሱ አያደርጉም አይባልም። ምክንያቱም እዛ አካባቢ እንደምናውቀው የኢትዮጵያ ጋር የሚዋጋ የአፋር ኃይል እስከዛሬ አልሰማንም እና ድንገት ከመሬት ላይ የሚፈነዳ የአፋር አማጺ ኃይል ካለ ያው በራ የነበረ የአፋር ኃይል ነበረ ከጠቅላይ ሚኒስትር አብይ አህመድ መምጣት በፊት እኮ ከእርቁ በኋላ እኮ ኦልሬዲ ቧምቷል እኮ። እንደውም አንድ የመጣው ዜና ምን ነበረ? እንደውም የብልጽግና ውስጥ ያሉ ትልቅ ባለስልጣን የሳቸውን ዘመድ ሁሉ ወደዛ ሄዷል የሚል ዜና ሁሉ ወጥቶ ነበር አለ። ከዛ በኋላ ነው እንግዲህ ሻዕቢያ በራሱ የፈጠረው። ሻዕቢያ ራሱ የሚሰራው ድራማ ሊሆን ይችላል። ኤኒዌይስ ፕሮክሲ ዋሩ እንዳለ ሆኖ ከፕሮክሲ ዋርም አልፎ ሌላ ሶስተኛ ኃይል ወደዚህ ወደ አሰብ አካባቢ ለማምጣት ኢሳያስ እንግዲህ ወደ 4-5 ቀን ነው መሰለኝ የሚቆዩት እዛ ሳውዲ አረቢያ ሄደዋል። እና ጉዳዩ ቀላል አለ በቀላል የምናየው ነገር አለም። የአባዱላ ገመዳም እንግዲህ ንግግር እርሳቸው ተናገሩት እንጂ በደንብ አክቹዋል ሁኔታውን ስትመለከት በእርግጥ በዛ ጊዜ እንዴት እንደሄደ አላውቅም። ማለት እንግዲህ ራስ ገዝ ነበር እኮ አይደል አሰብ እና እንዴት ነው ሄደው ራስ ገዝ ነው እንዴት ኢቭን ሪፈረንደም ውስጥ እኮ አልተሳተፍም። የአፋር ህዝብ አልተሳተፈም ነው የሚባለው። የተሳተፈው ሐማሴን የትግረኛ ተናጋሪው አካባቢና ሌሎች ቆላ አካባቢ ያሉት ናቸው እንጂ አፋር አካባቢ ያለው ማህበረሰብ አልተሳተፈም ነበር። እና እዛ አካባቢ የነበረው አሻጥር ወያኔ በማንኛውም ሪስክ ማለት ነው ኢትዮጵያን ላንድ ሎክድ አድርጎ ወደፊት ሀገር ሲፈጥር ማትረብሸው ድንክዬ ደካማ ኢትዮጵያ እንድትኖር ነው የሚፈልገው ማለት ነው። ጎረቤቱ ላይ የሚኮረኩማት በማንኛውም ሰዓት ገብቶ ምንም ነገር ማድረግ የሚችልበት የሆነ ዝም ብሎ ዝርግ የሆነ ወጥ የሆነ ሽፍታ የሆነ ስቴት ነበር መፍጠር የሚፈልገው ኢትዮጵያ ስትባል ማለት ነው። እንግዲህ ይህን ያለ ርቀት ሄደው ኢትዮጵያን ላንድ ሎክድ ማድረግና አሁን ስለ ሲአክሰስ በሚነሳበት ጊዜ ማንም ያንሰው ለምሳሌ መንግስትንም ልቃወም የመንግስትም ደጋፊ አይደለሁም፣ ግን የትኛውም ኃይል ያንሰው ስለ ሲአክሰስ ካነሳ አጀንዳው በራሱ ልትገዛው የሚችለው ነገር ነው። አጀንዳው ብቻ በቃ ፖለቲካል ሞቲቬሽን ይኖረዋል ከበስተጀርባው የፖለቲካ ኮንስፓይሬሲ ያለው ምናምን እሱን አስቀምጠውና አጀንዳው በመነሳቱ ራሱ ልክ እንደ ኢትዮጵያዊነት ድጋፍ ሊሰጠው የሚችለው ነገር ነው ማለት ይሄ አጀንዳ እውነት ነው፣ ኢትዮጵያ በዚህ መልኩ ማግኘት አለባት የሚለው ነገር ነው። አማራጮችም ተቀምጠዋል ኤቢሲ። ምናልባት እንግዲህ የጀነራል አባዱላ ገመዳ ንግግር ትንሽ በሻዕቢያ ዘንድም ትንሽ አስደንጋጭ ሊሆን የሚችለው ምንድን ነው? በቃ ኦልሬዲ ይሄ አሰብ የሚባለው የኤርትራ ሉዓላዊ ግዛት ራሱ አይደለም ወደሚል በጣም ዞረስት ሴናሪዮ እያመራ ነው። በፊት እንነጋገር፣ ሰጥቶ መቀበል፣ ጠረጴዛ ስበን እናውራ ምናምን የሚል በጣም ጨዋ ቋንቋ ነበር አይደል? አሁን ግን በቃ የኢትዮጵያ ግዛት አካል ነው፣ የአንድ ክፍለ ሀገር ግዛት አካል ነው የሚል ነገር ወደዛ ዲስኮርሱ ማደጉ ትንሽ ኢሳያስንም ወደ ሳውዲ አረቢያ ያሮጣቸው ነገርም ከዚህ ተደማምሮ ሊሆን ይችላል። ግን በወያኔ ዘንድ እንግዲህ ወያኔ በማንኛውም ሰዓት በአሰብ ጉዳይ ኢቨን ጦርነት እንኳን ቢገጠም ከሻዕቢያ ጋር ተሰልፎ ኢትዮጵያ እንደሚወጋ መጠራጠር የለብንም። ምክንያቱም የጀነራል ሲናገሩ ለሰርቫይቫላችን በማንኛውም ቅጽበት እንግዲህ ኤርትራዎች ማለት እንግዲህ ኤርትራ ሻዕቢያ ማለት ወያኔን የሚያይበት መነጽር ታውቁታላችሁ። በታሪክ መነጽር እጅግ በጣም ዝቅ አድርጎ ታች አድርጎ እኮ ነው የሚያየው። እና ህዝብ እንዴት ነው የምታዋርደው አንተ? ከሻዕቢያ ጋር ሄደ የትግራይ ህዝብን ለሻዕቢያ ተገርደ ህዝብን ማዋረድ ማለት እንደውም አንድ የትግርኛ ፖለቲካን የሚተነትን አንድ ጋዜጠኛ ሲያወራ የሰማሁት እኔ ወያኔዎች ለሻዕቢያ ብሔርተኝነት ያላቸው ስስ ልብ እስከዛሬ ሊገባኝ አልቻለም ማለት መጽሐፍ ባነብም በመረምርም ለምንድን ነው ለኤርትራ ብሔርተኝነት ይህን ያህል ሴንሲቲቭ የሚሆኑት ይህን ያህል ዋስ ጠበቃ የሚሆኑት ብሎ ሲጠይቅ አይቼዋለሁ። አንዳንዴ ባስበው ምንም ሊገባኝ አልቻለም ማለት ለምንድን ነው ወያኔዎች አክቹዋሊ የወያኔ ክፋይ ማለት ይቻላል አሁን። ምክንያቱም ወያኔ በራሱ አሁን እንደ ትልቅ ኢንቲቲ ማየትም ነውር ይመስለኛል። የወያኔ ክፋይ አሁን ልክ እንደ ክንፈ አብርሃና የክንፈ አብርሃ መሰሎች የወያኔ ክፋዮች ለሻዕቢያ በማንኛውም ሰዓት እስከ መቃብር እስከሚወርዱበት ድረስ ለሻዕቢያ ታማኝ እንደሚሆን ይታወቃል። ያው በደንብ ጠፍጥፎ ሰርቷቸዋል። ሻዕቢያ ፖለቲካሊ ስብናቸው ምንድነው በብሔረሰብ ካልቸራሊ ትግራይ ቢሆኑ ፖለቲካሊ ግን ሻዕቢያ ናቸው። ፖለቲካል ሻዕቢያ ካልቸራል ትግራይ የሆኑ የወያኔ የፖለቲካ ሰዎች አሉና እነሱ ናቸው አሁን የሚረብሹት። መልካም ውድ ቤተሰቦቻችን ወደ ሁለተኛ ጉዳያችን እንግባ። በዚህ ሁለተኛ ጉዳያችን እንግዲህ እስራኤል ለሶማሊያ ማስጠንቀቂያ ሰጥታለች የሚል ዜና ከእስራኤል ዜና ማሰራጫዎች ተሰምተዋል። እንግዲህ የማስጠንቀቂያው መነሻ ደግሞ እንደ ሀውቲ ያሉ ኢስላሚክ ታጣቂ ኃይሎችን እያስጠጋች ነው የሚል ነው። እንግዲህ ሶማሊያ እንግዲህ በአይኤስኤስ አልሸባብ
ሌሎችም አዳዲስ የሽብር ቡድኖች እየተፈለፈሉባት ያለች ሀገር ናት። እንግዲህ በሁለት እግሯ መቆም ተስኗት ያለች ሀገር ናት። እንግዲህ እስራኤል ይሄንን ማስጠንቀቂያ የሰጠችው አሜሪካ ከሰሞኑ በኢትዮጵያ በኤርትራና በሶማሊያ መካከል ጦርነት እንዳይቀሰቀስ ከላከላል የሚል እንደዚሁ ደግሞ ቀጠናው ላይ ሽብርተኝነትን ለመከላከል ያስችለኛል ያለችውን የብሔራዊ ስትራቴጂ ይፋ ካደረገች በኋላ ነው ብሔራዊ ደህንነት እቅዷን እና ደሬ እንዴት ታየዋለህ? እስራኤል የሰጠችውን ማስጠንቀቂያ በተለይ ሪጂናል የሆነውን ነገር አሁን በኢትዮጵያና በሶማሊያ መካከል ያለ ነገር አለ። ሶማሊያ ውስጥ ያለው ነገር እንግዲህ ቀላል እንትን የለውም። ወደ መካከለኛው ምስራቅም በምስራቅ አፍሪካም ያለው አንድምታ በቀላሉ የሚታይ ነገር አይደለም። ውስጧ ያለውም ከወደዛ በኩል ደግሞ እንግዲህ እስከ የመን ድረስ ያሉ የታጠቁ ኃይሎች አይስ እንግዲህ ወደ ሶማሊያ ተሻግሮ የገባበት ሁኔታ ይታወቃል። ከሌሎች የእስላሚስት የታጠቁ ቡድኖችም ድጋፍ የሎጂስቲክ አቅርቦት እንዳለው በተለይ በባህር ላይ ግንኙነት እንዳለው ይጠቀሳልና እንዴት ታየዋል? ይህ ነገር ቀጥታ ከኢትዮጵያ ጋር የሚተሳሰር ነው። በነገራችን ላይ በግራም በቀኝም እስራኤል በዚህ በቀጠናው አካባቢ ያለውን ጂኦፖለቲካሊ ያላትን ተጽዕኖ ከፍ ለማድረግ አክሰስ እየፈለገች ማለት የናቫል ቤዝ እየፈለገች እንደሆነ መረጃዎች ሲወጡ ነበረ። የናቫል ቤዝ ደግሞ ወይም ደግሞ የባህር ኃይል ፎርም የምታደርግበት ልክ አሁን ጅቡቲ ላይ ብዙ ሀገራት እዛ አካባቢ የራሳቸውን የባህር ኃይል መስርተዋል እና እስራኤል በዋነኛነት አይኗን የጣለችው ወደዚህ በሶማሊያ ላንድ ላይ ናቫል ቤዝ መፍጠር ትፈልጋለች እና ለምንድን ነው አሁንም ማስጠንቀቂያ የሰጠችው? ሶማሊያ አካባቢ ከሷ ሰርቫይቫል ጋር የሚገናኝ ከደህንነቷ ጋር የሚገናኝ እጅግ አደገኛ የሆነ የሽብርተኝነት እንቅስቃሴ አለ እና አልሸባብ እንዲሁም ደግሞ አይሳይስ አለ፣ ያው ሀውቲ አለ። ከዛ ባሻገር ደግሞ ከእስራኤል ጋር ታሪካዊ ባላንጣ የሆኑ ወይም ደግሞ ፖለቲካሊ ተቀናቃኝ የሆነው የቱርክ መንግስት ሶማሊያ ውስጥ ናቫል ቤዝ ፈጥሯል። በነገራችን ላይ ያ ትልቅ ማስጠንቀቂያ ደውል ነው ለእስራኤል እና ምንድነው ከኢትዮጵያ ጋር ሊያገናኘው የሚችለው? አሁን እስራኤል እንደ ፕላን ኤ እየቆጠረችው ያለችው በዚህ በምስራቅ በአፍሪካ ወይም ደግሞ በቀጠናው አካባቢ ሶማሊላንድ ላይ አንድ ትልቅ ቤዝ መፍጠር ትፈልጋለች። ያ ቤዝ ደግሞ ለመፍጠር ሶማሊላንድ አንድ የሶማሊያ ቁራጭ ነች፣ ዴፋክቶ ስቴት ነች፣ እውቅና የላትም። በመሆኑም የምትፈልገውን ዓላማ እዛ ጋር ማሳካት አትችልም ከዋናዋ ሶማሊያ ከእናት ሶማሊያ ጋር ካልተነጋገረች በስተቀር ማለት ነው። ዋናዋ ደግሞ እናት ሶማሊያ ደግሞ የምትባለው ይቺ ትልቋ ሶማሊያ ለቱርክ ቤዝ ሰጥታለች። ቱርክና እስራኤል ደግሞ ተጻራሪ ናቸው። በመሆኑም ኢትዮጵያ ከሶማሊላንድ ጋር የጀመረችው አንድ ፕሮጀክት ነበረ ተዳፍኖ የቀረ ማለት ነው። በዚህ በሜሞራንደም ኦፍ አንደርስታንዲንግ አማካኝነት ኢትዮጵያ የሲ አክሰስ የምታገኝበት ከሶማሊላንድ አማራጭ መጥቶ ነበረ። ብዙ ጫጫታ የፈጠረ ብዙ ውዥንብር የፈጠረ ኢትዮጵያ እንደውም በጂኦፖለቲካሊ በዲፕሎማሲ ረገድ ከተቃዋሚዎች ወገን እንደከሰረችና ብዙ ኃይሎችን ለምሳሌ እንደ ግብፅን ጎትቶ ወደዚህ ወደ ምስራቅ አፍሪካ እንዳመጣና በመንግስት ወገን ነጥብ እንደጣለ የሚቆጥሩ ተቃዋሚዎች ሰምተናል ወይም ትንታኔዎችን አንብበናል። አሁን ግን ሌላ ምንድን ነው ይህ ነገር ጉዳዩን ስገለብጠው የእስራኤል እዚህ ጋር ከህልውናዋ ጋር የተጣበቀ ጂኦፖለቲካል የሆነ ሁነት መፈጠሩ ከኢትዮጵያ ጋር ቀጥታ የሚያስተሳስረው። እስራኤል ከኢትዮጵያ ጋር ያላት አሊያንስ ከጊዜ ወደ ጊዜ እያደገ ነው። ባለፈው በቀይ ባህር ፎረም ላይ እነዚህ ግብፅና ሳውዲ አረቢያ እነሱ የተለያዩ ሀገሮችን የምስራቅ የቀጠናውን ሀገር አሰባስበው አንድ የቀይ ባህር ፎረም ብለው እስራኤልን ያገለለ ኢትዮጵያን ያገለለ ሌሎች ሀገሮችንም ያገለለ ፎረም ስታብሊሽ አድርገናል ብለው ነበረ። ያ ዋነኛው ዓላማቸው እስራኤልን እዚህ አካባቢ ቀጠናው አካባቢ ያላትን ጂኦፖለቲካል አክተርን ማዳከም ኢትዮጵያንም የማግለል ጉዳይ ነው እና ካውንተር ለማድረግ ከኢትዮጵያ ጋር አንድ ትልቅ አሊያንስ ፈጥራለች፣ ስትሮንግ አሊያንስ ፈጥራለች። ኢትዮጵያ ደግሞ በዚህ አሊያንስ አማካኝነት አንድ ሲሳይ ታገኛለች ነው። አንደኛው ሲሳይ የት ነው? የሶማሊላንድ ጉዳይ ነው። ሶማሊላንድ ጉዳይን የተዳፈነ አለ እንግዲህ ሼልፍ ላይ ተቀምጣለ የተፈራረም ነው። ያን ከሼልፍ ላይ የተቀመጠውን ሜሞራንደም ኦፍ አንደርስታንዲንግ አወጥተን ቁርጠኛ የፖለቲካ ውሳኔ ቁርጠኛ የፖለቲካ ውሳኔ ብናመራ ማለት የሶማሊላንድን እውቅና እውን ብናደርግ አጋር ሊሆኑ የሚችሉት እንደ እስራኤልና እንደ አሜሪካ ሀገር አሉ የሚል ነገር ነው። ምክንያቱም ራሷ እስራኤል እዚያ አካባቢ ሶማሊላንድ ላይ አንድ ናቫል ቤዝ ስታብሊሽ ካያደረገች አደጋ ውስጥ የምትወድቀው ይሄ የሀውቲ የአይሳይስ የአልሸባብ መናኸሪያ ነው የሚሆነው። ቀጥታ እስራኤልን አታክ የሚያደርግ እስራኤልን የስቴት
እንደ ስቴት የመኖርና ያለመኖር ህልውና ውስጥ ቅርቃር ውስጥ ሊከት የሚችል ነገር። ይሄ ደግሞ ከኢትዮጵያ ጋር በቀጥታ የተሳሰረ ነው። በመሆኑም ኢትዮጵያ የእስራኤልን ጥንካሬ የእስራኤልን አሊያንስ ታካ ከሶማሊላንድ ምናልባት ሪኮግናይዝ ማድረጋ ወደ ሲ አክሰስ የምታገኝበትን ሁኔታ ወደዛ ብታመራ ትልቅ ብለሲንግ ኢን ዲስጋይዝ እንደሚባለው ይሄ ሳይዳገስ አይጣላም እንደሚባለው ይሄ ውጥንቅጡ ለኢትዮጵያ ትልቅ ትሩፋት ይዞ ይመጣል። ዋናው ሶማሊያ አትታመንም፣ ሎያል አይደለችም። አንዴ ከግብጽ ጋር፣ አንዴ ከቱርክ ጋር፣ አንዴ ኦኖፍ ነው። በመሆኑም የሶማሊላንድ አካባቢ ያለው አንድ የበሰለ ነገር አለ ለመበላት የተዘጋጀ እዛ ላይ አጠንክሮ በመሄድ የአሰብ ጉዳይም መተው ማለት አይደለም። የአሰብ ጉዳይ እዚህ ሲያክሰስ አገኘ ማለት ያለ የፖለቲካ ጥንካሬ ያድጋል፣ ተጽዕኖ ያድጋል፣ ብዙ ነገሮች ታገኛል እና ኢቭን አሰብን ራሱ ክሌም ለማድረግም ተጨማሪ ኃይል ታገኛል። መልካም አማን ወደ አንተ ስመጣ እንግዲህ ሶማሊያ ውስጥ ያለውን ምቹ ሁኔታ ተጠቅመው የእስላማዊ ቡድኖች መስፋፋት ይፈልጋሉ፣ መጠናከር ይፈልጋሉ። እንግዲህ አይኤስም ወደዚህ የመጣው በዚሁ አግባብ ነው። አልሸባብ ነበረ መጀመሪያ ሶማሌ ላይ እንግዲህ የተሻለ ቁመና የነበረው ቀስ ብሎ ነው። አሁን በ2023 አልሸባብ ከተዳከመ በኋላ እንደገና ማንሰራራቱ የተነገረውና እስራኤል ደግሞ በሶማሊያ ላይ ያለው እንቅስቃሴ ስለሚያሰጋት በርካታ የእስላማዊ ታጣቂ ኃይሎች ዙሪያዋን ስጋት ስለፈጠሩባት ይህን ማስጠንቀቂያ ይዛ ብቅ ብላለች እና ከኢትዮጵያ አንጻር ምን አንድምታ አለው ብለህ ታስባለህ? ጥሩ እንግዲህ የእስራኤል አሁን የሰጠችው ማስጠንቀቂያ ከምን የመነጨ ነው የሚለውን ነገር ማየቱ ጠቃሚ ይመስለኛል። ከኢትዮጵያ አንጻር ምንድን ነው የሚለውን ነገር ከማየታችን በፊት እስራኤል አሁን ባለንበት በተለይ ከ2020ዎቹ በኋላ ማለት ነው አዲስ ስትራቴጂ ጀምራለች። ድሮ ጠላቶቿን በአቅራቢያ ያሉትን እዛው እየተከላከለች አይን ነገር ነበር የምትኖረው ነበረው። አሁን ግን ጠላቶቹን ባሉበት ቦታ ድረስ እየሄደች እንደየአስፈላጊነቱ እነሷን ጠላቶችን የሚያስጠልሉ ስቴቶችን ሁሉ የደፈረች እርምጃ የመውሰድ ስትራቴጂ ነው የያዘችው ነገር ማለት ነው። አሁን ከሶማሊያ ጋር ምንድን ነው ወደ ማቃቃር የወሰዳቸው ያልን እንደሆነ በዋነኝነት የእስራኤል ጠላት የሆነው ሀውቲ አማጺ እንግዲህ ከአልሸባብ ጋር መስራት እንደሚሰራ ይታወቃል። ከዛ ውጪ አይኤስ የሚባለው ኃይል እዚሁ ሶማሊያ አካባቢ ነው ያለው። ይሄ ነን ስቴት አክተሮቹ አማጽያኖች በዋነኝነት የእስራኤል ቀንደኛ ጠላቶች ናቸው፣ ደግሞ እየተናበቡ ነው ያሉት። ስለዚህ ይህንን መቆጣጠር አለብኝ፣ ይህንን ካልተቆጣጠርኩ ወደ እኔ እስኪመጡ ድረስ መጠበቅ የለብኝም። እንዲያውም እኮ ማንን ነው ባለፈ ያስቀየበችው? ጥሩ ሀገር የምትባለው ኳታሪን ነው። ጥሩ ሽማጋይ ሀገርና የተሻለች የምትባለውን እሷን እንኳን መታገስ አልቻለችም። ገብታ ነው መጣችው። አይደለም እንደነ ሶማሊያ አይነት ልባቸው ምን እንደሆነ የማይታወቁ ለእስራኤል ማለት ነው የማይታወቁ ቅርና ማለት ነው። ስለዚህ ይሄንን የግድ እርምጃ ለመውሰድ ያለውን እዛ አካባቢ አንድ በአካል መኖር አለብኝ ወይ ደግሞ እንደፈለግኩ እጄ እርምጃ መውሰድ አለብኝ የሚል አቋም አላት። ነገር ግን የሆኑ ማስጠንቀቂያ የሚመጣው ነን ስቴት አክተሩ ብቻ አይደለም፣ የሶማሊያ መንግስትን ጭምር ነው። ሶማሊያ መንግስት ምንድን ነው ያደረገው? ተርኪን አምጥቶ ወታደራዊ ቤዝ ሰጥቶታል። ተርኪ ደግሞ ማለት ታሪካዊ ጠላት ነች ለእስራኤል። በፍጹም እስራኤል ጋራ ጥሩ እንትን የሌላቸው አገር ነች። ስለዚህ ይሄ ነገር ለእኔ አደገኛ ነው የሚለውን ነገር አቋም ይዛለች። ቅድም እንዳለው አማጽያኑና አልሸባብ እና አይኤስ የሚያደርጉት መፈንጨቱ ምናልባት ሶማሊያ መንግስትም እነሱን ሊዋጋቸው ይችላል። ከዛ በላይ ግን በሶማሊያ መንግስት እውቅና የተርኪየን እዚህ ቦታ መጥቶ ናቫል ቤዝ መያዝ ለእኔ አደጋ ነው፣ የብሔራዊ ስጋት አደጋ አለብኝ የሚል አቋም ነው ያዘችው ማለት ነው። ስለዚህ ምንድን ነው ማድረግ አለብኝ የሚለው አማራጭ ስታይ ተመጣጣኝ የሆነ ተርክን በአቅራቢያው ላይ ሆኜ መቆጣጠር የሚችልበትን ናቫል ቤዝ ሊኖረኝ ይገባል ነው አንዱ። ቅድም ደረጃ አንስተዋል። ይሄንን የሶማሌላንድን አፕግሬድ የማድረግና ሶማሌላንድን በጥሩ እይታ የማየቱ ጉዳይ የመጣው ከዚህ ነው ማለት ነው። ተርክ እዚህ ጋር ካመጣ ሁለተኛ ነገር ቅድም ያልናቸው አማጺ ኃይሎች እዚህ አካባቢ ከዚህ በሚያስወነጭፉ ጉዳት የሚያደርሱብኝ ከሆነ እዚሁ እኔ ወታደራዊ ቤዝ ቢኖረኝ አልሸባብንም በሎ አይኤስንም በሎ
አልፎም ተርፎ አውቲን ማጥቃት የሚችልበት ሁኔታ ይፈጠራል የሚል ነገር ነው የያዘችው ነገር ማለት ነው። ስለዚህ ሶማሊያ ሁለት ምርጫ ነች ያላት ማለት ነው። አንደኛ ለተርኪ የሰጠችውን ቦታ ማስለቀቅ ይችላል ወይ? ሶማሊያ አሁን በጣም እንዳውም ኮንፊደንስ ቢውልድ እያደረገ የመጣው ተርኪዬ መታ ወታደሯን እያሰለጠነላት ከኢትዮጵያ ጋራም ባለፈ ወደ ሰጣ ገባ ሲገባ አንዱ ከተማመኑት ሰው ግብፅ የተማመነ ይመስሏል። አይ ባክ ማድረግ የሚችለኝ ከተርኪዬ አስፈላጊውን ነገር ማግኘት ይችላሉ የሚል ነገር ነው። ቀጥታ ተባባሪ እነሱን ተደርቦ ከኢትዮጵያ ጋር ችግር ውስጥ ባይገቡም አስፈላጊውን የሆኑ ወታደራዊ ስልጠናና ሎጂስቲክ ማግኘት ይችላሉ የሚል ነገር ነበረ። ስለዚህ እስራኤል ሶማሊያ ከተርኪዬ ትላቀቃለች ወይ ነው ጥያቄው መጀመሪያ ደረጃ የሚሆነው። የማትላቀቅ ከሆነ ሶማሌላንድ ሀገር የመሆን ዕድሉ አሁን ከፍ ብሎ ይመጣል ማለት ነው። ለምን? አማራጭ ስለምትሆን ማለት ነው። የግድ እስራኤል የራሷን አማራጭ ዛጋ ስለምትፈልግ አማራጭ ሆኗ መቅረብ የሚችለው ብቸኛ እሷ ስለሆነች ሀገር የመሆን ዕድሏ ከፍ ይላል ማለት ነው። ከኢትዮጵያ ጋር ምንድን ነው የጉዳይ ሊያገናኘው የሚችለው የሚለውን ነገር ካየን አንደኛ ቅድም የተዘረዘሩ ስቴት አክተሮች እነዚህ እነ አልሸባብ እነ አይኤስአይኤስ እነዚህን በኢትዮጵያ እንዴት ነው የሚታዩት? ለኢትዮጵያም የብሔራዊ ስጋት አደጋዎች ናቸው። እነዚህ አልሸባብን ስንዋጋ ኖር ነው 20 ዓመት በላይ ማለት ነው። ነገም ቢሆን የኃይል እስካልተደመሰሰ ድረስ እንደ ስጋታችን ነው ማለት ነው። ስለዚህ ለራሳችን ስንል ጸረ እነዚህ እንቅስቃሴ ስለምናደርግ ተባባሪ ሀገር ተደርጎ ነው የሚወሰደው ማለት ነው እስራኤል እና ኢትዮጵያ መካከል ያለው ነገር። ይሄ ተባባሪነት ግን በአብዛኛው እንቅስቃሴ የሚደረገው በቀይ ባህርና ምንድን ነው የሚባለው ወርታችን በብሉም እንደብሉምባል ወርታችን እየወረደ ሲሄድ ማለት ነው ኤደን እና እዛ አካባቢ እንደዚህ ሲሆን የግድ እኛ መሬት ላይ ብቻ ተገድበን መቀመጥ ተባባሪነታችንን ሙሉ ሊያደርጉ አይችልም። ስለዚህ የኛን ወደ ቀይ ባህር የመውጣቱ ነገርም ባይ ዲፎልት ምን ይሆናል ማለት ድጋፍ ያገኛል ማለት ነው። ለምን? ከምናረገው አስተዋጽኦ አንጻርና የጋራ ጠላት ስላለን ማለት ነው። ስለዚህ የእስራኤል አሁን የምታደርገው እንቅስቃሴ እኔ ምናልባት ከሶማሌላንድ ጋራም ጀምረ የነበረው ነገር መልሶ ነፍስ የሚዘራበት ሁኔታ ሊፈጠር ይችላል። ባይዞ ሊጠላ አይገባም። ሶማሌላንድም ሊኖር ይችላል። ነገር ግን የአሰብ ጉዳይ ሶማሌላንድ አገኘ ማለት የአሰብን እንተዋለን ማለት አይደለም። የአሰብ እኮ በቃ ልክ እንደ እንትና አድርገው ውሰዶ ጋምቤላን ቢወስዱ አሁን ቁጭ ብለን እናያለን። በቃ አለቀ። በቃ እኮ ሲጠቃለል አማርኛው እሱ ነው። በቃ ተጠቃለለ። አሁን እኮ ሌላ ንግግር የማያስፈልገው ነገር ልክ የሆነ የኛ ወገን የሆነ የኛ ቦታ የሆነ በባዕዳን ተይዞ ቁጭ እንዳለ ማለት ነው። ይህን እስከ መቼ ነው ጥያቄው? ይሄ ትውልድን በወረራውን አሜን ብሎ ይቀበል ወይስ የህይወት መስዋዕትነትን ከፍሎ ነፃ ያወጣ ነው ጉዳዩ ሆኗል። የትውልድ ዕዳ ነው የሚሆነው ጉዳዩ ማለት ነው። እሱ ግን ይሄኛውን ማገኘት ደግሞ አስፈላጊ የእኛን ስፌር ኦፍ ኢንፍሉዌንሳችንን የሚያሰፋን የሚያስተልቅልን እሱ ነው ነገሩ ማለት ነው። ስለዚህ በዚህ ሂደት ውስጥ ከእስራኤል ጋር እንትን እንላለን። ግን አንድ ነጥብ ላንሳለን። የእስራኤል አዲሱ ስትራቴጂ ጠላትን አሳዶ መምታት ሶማሊያ ጋር ብቻ ይቆማል ወይ? አልሸባብ ይመጣል ነገ ኤርትራ በጨነቀ ቀን ማንኛውም ነገር ከማድረግ ወደ ኋላ እያለ አይደለም ያለው። አሁን እቺ ገልፍ ስቴትን እንትናን መተሽ ካረበሽ እያለ እየለመናት አይደል? ሳውዲን እንደ የመን እንደፈለገ የመጭፈንጫ ያርጉት እየተባለ እኮ የለመነ ነው ያለው እኮ። ነገ በሱም ደግሞ ካልሆነ ወደ አልሸባብ ደረጃም ሊወረድ ይችላል። ሀውቲዎችን ሊያስጠልል ይችላል። ስለዚህ ሌላኛው ከሶማሌ ቀጥሎ ከዚህ ከአፍሪካ ቀንድ አካባቢ ታርጌት ውስጥ የሚገባ ስቴት ቢኖር የኤሪትሪያ ስቴት ይመስለኛል ነው። ወደ ቤተሰቦቻችን ካለን ሰዓት አንጻር ወደ ሶስተኛውና መጨረሻ ጉዳይ እናልፋለን። ሶስተኛ ጉዳያችን ህወሓት ከሰሞኑ እንግዲህ ስብሰባ አድርገው የ13ኛውን ጠቅላላ ጉባኤ ጌታቸው ረዳ የተባረሩበትን ማለት ነው ሙሉ በሙሉ ውሳኔውን ተግባራዊ ለማድረግ ተስማምቻለሁ ብለዋል። በተለይም ደግሞ በእነሱ አገላለጽ ሉዓላዊነትን ማስከበር፣ ተፈናቃዮችን መመለስ የሚል ጉዳይ ላይ በሙሉ አቅማችን እንታገላለን ብለዋል። እንግዲህ ሉዓላዊነት ማለት ወልቃይትን እንግዲህ ከአማራ ኃይሎች
ቀምቶ ዳግሞ ወደ ትግራይ ማካለል እንደ ራያ ያሉ እንደውም ደግሞ ጠለምት ያሉ አካባቢዎችን ደግሞ አሁንም ኃይላቸው የተሰማራ ቢሆንም ሙሉ በሙሉ ስላልተቆጣጠሯቸው እነሱንም እንደዚሁ መቆጣጠር የሚል ነው። ይሄ ጉዳይ ወዴት ያመራል የሚለውን ጉዳይ እንግዲህ ከዚህ ቀደም መመልከታችን ይታወሳል። ሌላው ጉዳይ ጀነራል ታደሰም እንደዚሁ እዚያው የህወሓት ስብሰባ ተሳታፊ የሆኑ የጊዜያዊ አስተዳደሩ አመራሮችን በቅሌ ውስጥ ሐውልት አዳራሽ ትናንት ጀምሮ እየሰበሰቡ ነው የሚገኙት። በሌላ በኩል ደግሞ ከ10 በላይ የትግራይ ተቃዋሚ ፓርቲዎች በአስቸኳይ የጀነራል ታደሰ አስተዳደር ወድቋልና ጊዜያዊ ወይም ደግሞ የሽግግር አስተዳደር መመስረት አለበት የሚል የጋራ አቋም ይዘው መጥተዋል። ይህ ካልሆነ ትግራይን በህወሓት እጅ ይዞ መቆየት ለአደጋ ያጋልጣል የሚል ነገር ነው። ደሬ ለአንተ ድል ስጠና። እንግዲህ ትግራይ ክልል ውስጥ ያለውን ሁኔታ በጊዜው ስንመለከት ቆይተናል። አሁን ያነሷቸውን ጉዳዮች በተለይ ከአሁናዊ ሁኔታ አንጻር እንታየዋል። የህወሓት ፖለቲካ ምንም አዲስ ነገር የለውም። ይገርማል። በየሳምንቱ መግለጫ ይወጣል፣ ስብሰባ ይሰበሰባሉ። ተመሳሳይ ቋንቋ ነው የሚናገሩት። እንደውም ለፖለቲካው የነሱ ኦልሞስት ያው ስለሞተ ምንም ፍሬሽ ነገር ስለሌለው ነፍስ ስለሌለው አንድ አይነት ነገር ነው የምትሰማው። ሉዓላዊ ግዛት ይላሉ። ሉዓላዊ ግዛት ለመድ ነው ቮካብለሩን። እኛም አንዳንድ የተሳስተን ሉዓላዊ ግዛት ማለት ጀምረን ነበረ። አሁን ግን እናስተካክላለን። ያው ሉዓላዊ ግዛት የኢትዮጵያ ሉዓላዊ ግዛት ብቻ ነው ያለው እንጂ ሉዓላዊ ግዛት የሚባል ነገር የለም። ሉዓላዊ ግዛት የሚለውን አሁን ያው እንግዲህ ራያ አካባቢን በተወሰነ ከሞላ ጎደል ይዘውታል። ብዙ ግፍ እየፈጸሙ ነው እዛ አካባቢ። ማህበረሰቡም እየተፈናቀለ ነው። በማንነታቸው በእምነታቸው መከራ እያዩ ነው። ይህንን መከራ ወልቃይት ላይ ንድገም ነው የሚሉት። ያው ወልቃይት አካባቢ የበለጠ የተደራጀ አካባቢ ነው። ከዛ ባሻገር መንግስትም ራሱ ከፖለቲካ አንጻር ከአጠቃላይ ከሀገሪቱ የፖለቲካ ደህንነት አንጻር መንግስትም ለቲፒኤልኤፍ ፊት የሚሰጥበት ሁኔታ የለም እዚህ ወልቃይት ላይ ሲሪየስ ጉዳይ ስለሆነ ማለት ነው። እና እንዘምታለን ብለዋል። በምን መልኩ እንደሚዘምቱም ግራ የሚገባ ነው። አሁን የመዝመቱ ጉዳይ እንደው ትንኮሳ መፈጸም እንዲሁም ደግሞ ከሌሎች ኃይሎች ጋር ተለጥፎ የሆነ አንድ ትልቅ ግራንድ የሆነ ጦርነት ከተፈጠረ በዛ ጦርነት ውስጥ መሳተፍ እንጂ በራሱ በሁለት እግሩ ቆሞ ቲፒኤልኤፍ ጦርነት የሚያውጅበት ደረጃ ላይ አይደለም ያለው። በእርግጥ ስብሰባ ያደርጋሉ። እነ ደብረ ጽዮን የፓርቲውን አጠቃላይ እንትን ይዘውታል፣ ኮንትሮል አድርገውታል። አሁን ተፎካካሪ ፓርቲዎች ያልካቸውም እንግዲህ መግለጫ ወጥተዋል። በእርግጥ እነዚህ ተቃዋሚ ፓርቲዎች በራሱ አሁን 11 ናቸው አይደል? 11 ነው ያልካቸው። ከዛ ውስጥ ኦኬ የምናውቃቸው 1 5 6 እነዛን ቁጭ አድርገህ ቴብል ላይ በቴብል ዙሪያ ቁጭ አድርገህ አጀንዳችሁ ምንድን ነው? ከወያኔ ምን ይለያቸዋል? እስቲ 1 2 3 ብላችሁ ንገሩ ብትላቸው 1 2 3 ብሎ የሚነግሩህ ነገር የወያኔን አጀንዳ ማስፈጸም ወይም ወያኔ አጀንዳውን አላስፈጸመም፣ እኛ በፍጥነት እናስፈጽማለን። ልዩነታቸው ይህ ብቻ ነው። እንደውም አንድ ሚዲያ ላይ ቀርበው እስቲ ከወያኔ ምን እንደሚለያቸው ብሎ አንድ ጋዜጠኛ ሲያፋጣቸው መመለስ ከበዳቸው። ምክንያቱም እነሱም ሉዓላዊ ግዛት ይላሉ፣ እነሱም ትግራይ ሪፐብሊክ ይላሉ። እነሱም ይሄንን አሁን ያለውን የፌዴራል ስርዓት በጣም በእጅጉን የሚወዱት ትግራይ ብሔርተኝነትን በብሔርተኝነት ደረጃ ከፍ ማለት አለበት ብለው ያስባሉ። እና እንደውም በጣም ቶክሲክ የሆነው የቲፒኤልኤፍ ምን ቨርዥን ነው የሚባለው በቴክኖሎጂ በጣም ተለቅ ያለው ቨርዥን ናቸው እነዚህ እነ ባይቶና ሌሎችም ፓርቲዎች ማለት ነው። ትንሽ የሚሻለው የነ አረጋይ በርሄ ዶክተር አረጋይ በርሄ ፓርቲ ኃላፊነት የሚሰማውና የሚያወጣውን መግለጫ በተሻለ መልኩ በጣም እንትን ነው። እሱም ደግሞ ቤዙን ተነጥቆ እዚህ አዲስ አበባ ነው ያለው። በአብዛኛው ጊዜ አክቲቭ አይደለም ማለት ቲዴፍ ምንድነው የቲዴፓ የሚባለው ማለት ነው። ከዛ ባሻገር ያሉት የትግራይ ውስጥ ያሉት የፖለቲካ ፓርቲዎች ከወያኔ የባሱ ወያኔ ናቸው። እውነት ለመናገር ከምንም የሚያናኑሩም አይደሉም። አንዳንድ እኮ በቃለ መጠይቃቸው ላይ አይተናቸዋል። ቀርበው እነ ሳልሳይ ወያኔ የሚባሉት ቀርበው ጭራሽ እንደውም ወያኔ አሁን ክሌም ከሚያደርገው ግዛት በጣም ከፍተኛ ርቀት ሄደው ብዙ ርቀት ሄደው የኛ ነው የሚሉ ናቸው። እና እነዚህ አሁን መግለጫ ቢያወጡ አቋም ቢያራምዱ ምንም ለኢትዮጵያም የሆነ ለትግራይ ሕዝብ ምንም አይነት አማራጭ መሆን አይችሉም። ለዚህ ነው ቲፒኤልኤፍም በትግራይ ሕዝብ ላይ እንደፈለገ ሲፏነን የኖረው ደህና የፖለቲካ ኃይል ስለሌለ ማለት ነው። መልካም አማን ዳንተ ስመጣ እንግዲህ ህወሓት እንግዲህ ግዛት አስመልሳለሁ የሚል ሙሉ ዝግጅት አለኝ፣ ሙሉ ትግል አደርጋለሁ፣ የተሟላ ትግል ነው የሚለው እንግዲህ ሁሌ ይል ነበር። አክቹዋሊ መሬት ላይ ማድረግ ይችላል አይችልም የሚለው እንዳለ ሆኖ በፓርቲዎች በኩል ደግሞ የጀነራል ታደሰ አስተዳደር ወድቋል፣ መቀየር አለበት፣ ይህን ደግሞ በሽግግር አስተዳደር በአስቸኳይ መቀየር አለብን የሚል ነው። እንግዲህ ፓርቲዎቹ እንግዲህ የትግራይ ነፃ ሀገርነት የሚደግፉ ትግራይን በኢትዮጵያ ውስጥ መቀጠሏን የሚደግፉም አሉበት። እንግዲህ
በነሱ የጋራ አቋም ግን ህወሓት ትግራይን ይዞ ወደ ገደል እየገባ ነው የሚል ግምገማ እንዳላቸው ነው በመግለጫቸው ላይ ያመላከቱትና የሚሉት ነገር ይሳካላቸዋል። ህወሓት ከሚለው የተቃረነ ነው። ህወሓት አሁን በግምገማው ግዛት ማስመለስ ብቻ ሳይሆን ሌሎች ነገሮችንም የውስጥ አንድነት የገጠመኝ ፈተና ማጥርቼ ቆማለሁ ታገላቸዋለሁ ምናምን ይላል። ከሃዲ የሚላቸውን ከሃዲ የሚባሉት መካከል ተቀናቃኙ ፓርቲዎቹ ናቸውና እንዴት ታያለህ? ኮንትራዲክት የሚያደርገውን የህወሓትና የፓርቲዎቹን እናቁ። እኔ እንደው አንድ ጉዳይ ላይ ሀሳብ ልስጥ። አሁን ያለው የጀነራል ታደሰ መስተዳደር መፍረስና አለበት የሚል ነገር ነው ያቀረቡት። አሁን እነዚህ ሰዎች ፓርቲ ከሆነ ፓርቲ ስልጣን የሚገኘው በህዝብ ድምፅ ነው የሚል ነገር አምኔ ነው ፓርቲ ብሎ የምትመሰረተው። ምርጫ ሊደረግ አሁን ትንሽ ጊዜ ነው ቀረው። ግንቦት አካባቢ ምርጫ የሚደረገው በምርጫ ቶሎ ተካሂዶ ትግራይ ውስጥ አስተዳደር ይፈጠር የሚል ጥያቄ ከሆነ እንደ አንድ ተቃዋሚ ፓርቲ ጥያቄውን ትቀበላለህ ታስባለህ ወይስ ሁል ጊዜ ትግራይን በችሮታ ስልጣን መተዳደር አለበት ብሎ ነው የሚያስቡት? ስልጣን ጥያቄ ከሆነ ማለት መግለጫቸው ላይ አሁን ይሄ ትግራይ ክልል ውስጥ አሁን ህወሓት ምርጫም ኢቭን ለማካሄድ ራሱ አያስችልም ከልክለዋል። በነገራችን ላይ የህወሓት ሌላ ጉዳይ ነው። አሁን ጊዜያዊ አስተዳደር ነው ይፍረስልን አሉት። ጊዜያዊ ይፍረስ ማለት ጊዜያዊ ህወሓት ተቆጣጥሮታል ይላሉ መግለጫቸው። አዲስ ጊዜያዊ አስተዳደር ይቋቋም ነው እያሉ ያሉት። አዲስ ጊዜያዊ አስተዳደር ይቋቋም ማለት ደግሞ እኛም ያለንበት ስልጣን ይሰጠን ነው እያሉ ያሉት። ንግግሩ እኮ እንደዛ ከህወሓት ቁጥጥር ይውጣ ነው፣ ስልጣን ይሰጠን ነው እያሉ ያሉት። እኔ እስከ መቼ ድረስ ነው በእንደዚህ አይነት ስልጣን ውክልና ምንም በማይታወቅ ነገር እስከ መቼ ድረስ ነው ትግራይ ክልል ስልጣን እየተሰጠ የሚቀጥለው? እንዳው የስሙላም ቢሆን ምርጫ ተደርጎ ተመረጠ የተባለ አካል ቡድን ከነሱ ውስጥ ስልጣኑን ቢይዝ አይሻልም ወይ? መጠየቅ ካለበት ነገር ማለት ነው። ለዛም አልበቃችም። አሁን ትግራይ ችግሩ እሱ መጠየቅ ካለበት ማለት ነው። እነሱ አሁን ሁሉ ጊዜ ጥያቄው ስልጣን ጥያቄ ነው። ስልጣን ጠይቁና ህወሓት ወሰደ ብዙ ይላሉ። ቀጥሎ ደግሞ አሁን ጊዜያዊ አስተዳደሩ ይፍረስ ይላሉ። ቀጥሎ አሁን የሚመጣው እንደ ስልጣን ጥያቄ ነው፣ እንትና ወሰደ ነው። ከዚህ ሁሉ የሆነ ትግራይ ውስጥ የሆነ ምርጫ አካሂደን የተመረጠው አካል ስልጣኑን ያዝ የሚል ጥያቄ ለምን አይመጣም ነው ጥያቄ ያለኝ ሁሉ ጊዜ። አሁን ህወሓትም ያን ነገር ዘግቶ ይዞብናል። እነዚህ ሰዎች እኮ ከህወሓት ጋር እኮ ልዩነት እኮ የላቸውም እኮ። እሱን እኮ ነገርኩ እኮ ሲያታሉን ምናምን ሲፎግሩ ነው እንጂ ከህወሓት የተሻለ ነገር ሀሳብም የላቸውም፣ ከህወሓትም የተለየ ሀሳብም የላቸውም። እንደውም ሌላ ቢቀር እንኳን ስልጣን መያዝ አለበት በምርጫ ነው የሚለውን ነገር ለምን ማመናቃታቸው ነው። ስለዚህ ዝም ብሎ እኔ እንደሚመስለኝ ነገር ምንድን ነው፣ አንተ በዚህኛው ተጫወት እኔ በዚህኛው እጫወታለሁ አይን ነገር ነው። የጫወታው ምንጭ ከአንድ ቤት ነው የሚወጣው፣ ከህወሓት ነው የሚወጣው መጫወታው ምንጭ። አሁን ጀነራል ታደሰ የስርዓት ይፍረስ እሺ፣ ከዛ ህወሓት እኮ እያለ ያለው እኮ ሁለት የተመሰረተ እኮ ሁለት እኮ ጊዜያዊ አስተዳደር ሽግግር እኮ ሌላ ነገር እኮ የለውም እኮ። ወደ ምርጫ አልደረሰም። ዞሮ አሁን ሁለቴ እኮ ፈረሰ። አሁን እድሜው አሁን በቃ ከምርጫ ጋር አንድ ላይ ያልቃል ያከትማል እኮ። እሱን ላለመቀበል እኔ ምን አይነት ፓርቲ ናቸው የምንላቸው እነዚህን ሰዎች ደግሞ የባሱ ናቸው። ስለዚህ እኔ ስለ እነዚህም ብዙም እንትን ማለቱ እንዳውትቶ ህወሓት እንደፈለገ ይጨማለቅ፣ እሱን አልተመቸውም። ከፌዴራል መንግስት ጋር ተለያይቶ እንደፈለገ ብረብሽ እንደፈለገ ባይዞ በአብዛኛዎቹም እኮ ጥቂቶቹ በቀር እንደነ አረና እንደነ ምንድነው ቲዴፓ ምናምን ካልሆነ በስተቀር እኮ አብዛኛዎቹ ህወሓት ታቅራቂ የነበሩ ናቸው፣ ባለፈ ጫካ የነበሩ ናቸው። ስለዚህ አሁን ከነዚህ ሰዎች ምን እንደሚጠበቅም ይከብዳል። አሉ ግን በእርግጠኝነት ማን ናቸው? አንድ ሁለት ኢንተርቪው አረኳቸው ሁሉ አሉ። ሰባ እንደርታ ምናምን አሉ የሆኑ ነገሮችን ከህወሓት የተለየ ነገር ለመያዝ የሚሞክሩ። ሌሎች ግን በአቶና ምናምን የምትለኝ ከህወሓት በላይ ህወሓት ካልሆን የሚለው ሰዎች ምንድን ነው? ህወሓት እኮ ምርጫ እምቢ ብሎ እኮ እንደዚህ እየሆነ ያለው። እነሱም ስለ ምርጫ አያነሱም። የትግራይ ህዝብ በመረጠ ሰው መተዳደር አለበት የሚለውን ጉዳይ አያነሱም። ስለዚህ ብዙም እኔ እንትን የሚያደርጋል። ውድ ቤተሰቦቻችን የዛሬውን አንድ አፍታ እዚህ ላይ ቆይተናል። ስለተከታተላችሁን በእጅጉ እናመሰግናለን። ጤና ይስጥልን።